እንዴት ናችሁልኝ? ዛሬ አንድ ጊዜ የገጠመኝን ነገር ልነግራችሁ ነው። ወደ መሳለሚያ አካባቢ የሆነ ሱቅ ሰራ ነበርና ጠዋት ገብቼ ማታ ነው 2 ሰዓት ላይ ወደ ቤት የምገባው የምመለሰው። እና አንድ ቀን ከሱቅ ዘግቼ ወደ አቤም ጋር ሄጄ ነው ታክሲ የሚይዘው እና ወደ አቤም በእግሬ እየወረድኩ እያለ በጣም እየፈጠነ የሚመጣ መኪና አለና እየፈጠነ መጥቶ እኛ አካባቢ ሊደርስ ትንሽ ሲቀረው የሆነች ልጅ ወርውሯት ሄደ። ሲሄድ በጣም ፈጣን ነው፣ በጣም ማለት ረግጦ ነው የነዳውና ልጅቷ እያለቀሰች ነው የወደቀችው። ወደቀች መሬት ላይ እና ደንግጠን ሊሻገር ተሻግሮ ሊሄድ ያለም ሰው ምናምን ነበረ፣ በእግሩ ሞክ የሚያደርግ ሰው ነበረ። ሄደን ወንዶች ሮጠው ሄዱ፣ እንትን አሏት፣ አነሷት። አስፋልት መሀል ላይ ነው ወርውሯት ሄደውና እጇ ተጎድቷል። ከዛን ይዘዋት ወደ ዳር ወጡ። ከአስፋልት ወደ ዳር ሲወጡ ልጅቷን ስናያት እጇ የወደቀችበት ወደ አስፋልቱ ስለሆነ የወረወራት በአስፋልቱ በኩል የወደቀችበት አንድ እጇ ተሰብሯል። እጄን እያለች በጣም ታለቅሳለች። ከዛ ደግሞ ጸጉሯን ቁጥጥር ነው የተሰራችው። ጸጉሯን ቁጥጥር ተሰርታለች። ጸጉሯን እንደዚህ ግማሽ አድርጎ ቆርጦታል። እና ምን አርጎሽ ነው ምናምን ሰው ሁሉ በቃ ከበባት። መንገድ ላይ እየሄደ የነበረ ሰው፣ ሊሻገር የነበረ ሰው፣ ታክሲ ሊይዝ ያለ ሰው ምናምን፣ ታክሲ ጋር የቆመ ሰው በቃ ክብብ አደረጋት ልጅቷን። ምን አርጎሽ ነው ምናምን ነገር ሰው ሁሉ አላት። በጣም ታለቅሳለች፣ በጣም ትጮኻለች። ጸጉሬን እጄንና ጸጉሬን ነው የምትለው፣ ጸጉሬንና እጄን ነው የምትለው ልጅቷ። እና ሌላው ጸጉሯ እንዳለ ሆኖ እዚህ ጋር ቆርጦላታል፣ ግማሹ እንደዚህ ቆርጦታል። በምንድን ነው እንደዚህ የቆረጠች? በመቀስ ነው የቆረጠኝ አለች። በቃ በጣም ትጮኻለች፣ ታለቅሳለች። አሟታል፣ ልጇን በጣም አሟታል። የምታሳዝን ልጅ ናት። ቀይ ናት፣ ቀይ ቆንጅዬ ናት። ረዘም ያለች መካከለኛ ቁመና ያላት ልጅ ናት። እና ሰው ምንሽ ነው ብዙ አይነት ጥያቄ ይጠይቃታል። ፖሊስ ጋር እንደውሎ ስልኩን ታውቂዋለሽ ወይ ምንሽ ነው ምናምን። እና አንድ ነገር የተናገረችው ነገር ጓደኛዬ ነው ብቻ ነው ያለችው። በጣም ታለቅሳለች። በጣም ማቆም አልቻለችም። እኛም ቆምን። ሰው ምን ይሻላል ይላል። ፖሊስ እንጥራልሽ፣ ስልኩን ታውቂዋለሽ ወይ ምናምን አሏት። እሱ እንዴት አድርጎ እዛ አስፋልት ላይ አፍርጧት እንደነዳው እኔ እንደዚህ አይነት ማለት እንዲህ አይነት አነዳድ በቃ እንዴት አድርጎ ረግጦት እንደሄደ መኪናው። ከዛን የሆነ ሰዓት ላይ ትንሽ በቃ ሰው እየጠየቃት እሷን ብዙ አትመልስም። በጣም እያለቀሰች ነው፣ ታሳዝናለች። እጇንም ማሟታል፣ መቷታልም እጇንም የወደቀችበት እጄን ትላለች። እጇ እንዲደግፈዋለች፣ እጇ እንደተሰበረ አይነት ነገር ማለት ነው። ከዛን ምንድነው የሆነው? የሆነ ልጅ መጣ፣ በመሀል የሆነ ልጅ መጣና በቃ እኔ ራሴ ሰዓቱን ሳየው እየመሸብኝ ነውና ታክሲ መያዝ አለብኝ። ሰፈር ስገባ ይመሽብኛል እና ሄድኩ አስፋልት። በቃ ሰው ግርግር ምኑ ሲበዛ ጥዬ ሄድኩኝና የሚገርማችሁ ተመልሼ በቃ አላስቻለኝም። ተመልሼ መጣሁ የልጅቷ መጨረሻ ሳላይ ብዬ ማለት ነው። ተመልሼ ስመጣ እና በማላ አቋርጬው ነበርና ተሻግሬ ተመልሼ መጣሁኝና አንድ ልጅ መጣና እኔ አውቃታለሁ፣ ወደ ቤቷ በቃ እኔ ወስዳታለሁ አለ። እያለቀሰች ነው፣ ምንም አላቆመችም፣ እንባዋ ፊቷ ላይ ይወርዳል። ከዛን ይዟት ሄደ። እኛም ወደ የመንገዳችን ወደ የቤታችን ተበታተነን ማለት ነው። እና ምንድነው የምላችሁ መኪና ውስጥ የምትይዙት ነገር ለዩ። በቃ መቀስ መኪና ውስጥ ምን ይሰራልታል? ምንድነው እሱ ስራክ ምንድነው? አባትዬ ምን ይሰራላል መቀስ? አንተ ጸጉር ቆራጭ ነህ ምንድነው? መኪና ውስጥ መቀስ ምን ይሰራላል? ልጅቷ እንደዛ ሆና እንደዛ ተጎርታ ከዛስ በላይ ማለት ምንድነው? ምን ይሰራላል መቀስ? አንተ ምንድነው ስራ? ሰርጀሪ ነው የምትሰራው? ምንድነው መቀስ ይዞ መኪና ውስጥ መዞር? እና ከእናት ነው ከሴት ነው የተፈጠርከው? ያችን ልጅ እንደዛ አድርጎ ጎርቶ ጓደኛዋ ከሆንክ ራሱ ምንድነው? ዛሬ እኮ እንደተጣላ መቅረት እንትን አይልም አይደል? መታረቅም ይኖራል።
ይቅር መባባልም ሊኖር ይችላል። በዛ ላይ ደግሞ በቃ ከተለያየ በሰላም መለያየት ብታስቀይምም ምንም ብትል በቃ ቻው ቻው ወይ መባባል ነው እንጂ እንደዛ እያስለቀስካት እንደዛ አድርገ ጎርታት እንደዛ አድርገ መታት እንደዛ አስፋልት ላይ መጣል ራሱ መኪናው እየሄደ ነው የጣላት እየሄደ ነው የጣላት መኪናው እና መኪናው እየሄደ ነው የጣላት። ሌላስ መኪና መጥቶ ቢገጫትስ ኖሮ እና አንዳንድ ጊዜ በጓደኛም ሲሆን በጎ ቀንን መልካም ቀንን ማሰብ ጥሩ ነው። ከዛ በኋላ ያለው ነገር በቃ ሰው ይጋጫል፣ ይጣላል። ከዛ በኋላ ወደ መፍትሄ የሚግባባ ከሆነ ይግባባል፣ የሚታረቅ ከሆነ ይታረቃል፣ ካልሆነ ደግሞ ወደ መለያየት ይሄዳል እንጂ መልካምን ቀን ማሰብ ነው እንጂ እንደዛ አድርጎ እንደ ጓደኛዬ ብሎ የራሴ ብሎ ያላትን የሆነ ጊዜ ትሪት ያደረጋትን የሆነ ጊዜ ያቀረባትን የሆነ ጊዜ አውራት የሆነውን እንደ ዕቃ እየሄደ ልትጎዳ እንደምትችል እያወቀ እየሄደ አስፓልት ላይ መወርወር እኔ ሰብአዊነትም አይደለም። እኔ ሲጀመር መኪና ውስጥ መቀስ ተይዞ ለምን ፐርፐዝ የሆነ ነገር ለምን ፐርፐዝ ይዘን እንደምንቀሳቀስ እንኳን ማወቅ መቻል አለብን እና ይሄን ለማለት ነው። ሰላም ሁኑልኝ።